በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መዝገበ ጥበብ ልሳነ ወርቅ የዚህ ቤተክርስቲያን አስተዳዳሪ፣ ታላቁ መምህር፣ እግዚአብሔር እርስዎን ወደዚህ ሀገር ስላመጣ ክብር ምስጋና ይድረሰው። ለምዕመናኑ ለካህናቱ እንደዚህ ያሉ የጉባኤ መምህራን መገኘታቸው ታላቅ በረከት ነው። እኛም በእውቀት እናድጋለን፣ እናንተም በእውቀት ታድጋላችሁ። እንደዚህ አይነት አዋቂዎች፣ አስተማሪዎች በሚገኙ ጊዜ ለአንድ ሀገር ትልቅ ብስራት ነው እና እግዚአብሔር በእውነት አውስትራሊያን አስቦታል። ክብር ምስጋና ለእግዚአብሔር ይሁን። ለጥምቀት ያስተማሩት ትምህርት በጣም የሚያስገርም ነበረ። ዛሬ ያስተማሩን እንደዚሁ ነው። ሁልጊዜም የሚያስተምሩት ትምህርት ድንቅ ትምህርት ነው። አባታችን በጣም ሙሉ የሚባሉ መምህር ናቸው። የብሉይ፣ የሐዲስ፣ የቅኔ፣ የዜማ፣ የአቋቋም ይሄ ሁሉ ባለ ምስክር መምህር ናቸው እና እግዚአብሔር እድሜ ጤና ያድላቸው። ብዙ ደግሞ በአጭር ጊዜ ህፃናቱን ደግሞ ሀብት ደግሞ እንግዲህ እግዚአብሔር የሰጣቸው ሀብት ስለሆነ በ2 ወር ጊዜ ውስጥ ውዳሴ ማርያም ማስደገም ህፃናቱ በጣም ያስገርም ታምር ነው። ህፃናቱ፣ ሴቶቹ፣ ወንዶቹ ውዳሴ ማርያም ይደግማሉ። ይሄ በጣም ትልቅ ነገር ነው እና አባታችን እግዚአብሔር ያቆይዎት። መላከ ጽዮን ክቡር አባታችን ቀሲስ ደረሰኝ መንግስቴ የሲዝኒ ደብረ ጽዮን ቅድስት ማርያም ቤተክርስቲያን አስተዳዳሪ፣ ክቡር አባታችን ቀሲስ መሀሪ የኤርትራ ኦርቶዶክስ ቤተክርስቲያን አስተዳዳሪ፣ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁ ለዚህ ዕለት ለዚህ ሰዓት ስላደረሰን ክብር ምስጋና ለሱ ይሁን። የቅዱስ ጊዮርጊስ በረከቱ ይደርብን። እኔ ምንም የምናገረው ነገር የለም። አባታችን ትምህርቱን አስተምረውታል። ግን ትንሽ ማሳሰቢያ ስለ ልጆቻችሁ ልስጣችሁ። ስለ ልጆቻችን ይሰማል። ስለ ልጆቻችሁ ምን ታስባላችሁ? ምን እያደረጋችሁ ነው? ልጆቻችን በአካል ብቻ ነው የሚያድጉት? በግዘፍ ብቻ ነው? በአካል ብቻ ነው ያደጉት? በመንፈስ አድገዋል? ልጆቻችን ከእግዚአብሔር ጋር ይገናኛሉ? ጸሎት አስተምረናቸዋል? የቤተ ክርስቲያንን ፍቅር አሳድረንባቸዋል? ልጆቻችን ከእግዚአብሔር ጋር ግንኙነት አላቸው? ክርስቶስን ይወዱታል? ስጋውን ደግሞ ለመቀበል ይጓጓሉ? ውሰጅኝ ወደ ቤተ ክርስቲያን ይላሉ፣ ይጠይቃሉ? ይሄ ጥያቄ አለ እነሱ ዘንድ። ልክ ወደ ጨዋታ ውሰጅኝ እንደሚሉት፣ ወደ አንዳንድ መዝናኛ ቦታዎች ውሰዱኝ እንደሚሉት ቤተ ክርስቲያን እንድትወስደኝ ይፈልጋለሁ ይላሉ? ልጆቻችን ትኩረት ያስፈልጋቸዋል። ለልጆቻችን ማህበራዊ እድገት አላቸው? ከጓደኞቻቸው ጋር በሰላም ይወጣሉ፣ ይገባሉ? ከሰው ጋር ያላቸው ፍቅር ምን አይነት ነው? ሰው ይወዳሉ? ሰው ያከብራሉ? ልጆቻችን ምን አይነት ህይወት ውስጥ ነው ያሉት? ማህበራዊ እድገት አላቸው? መንፈሳዊ እድገት አላቸው? ስነ ልቡናዊ እድገት አላቸው? በእምነት አድገዋል? በክርስቶስ ተማምነዋል? በክርስቶስ ሁሉን እችላለሁ ማለት ደረጃ ላይ ይደርሰዋል? እነ ቅዱስ ጊዮርጊስ ከህፃንነታቸው ጀምሮ እኮ ስለተኮተኮቱ ነው። እና በእውነት ልጆቻችሁ ላይ ትኩረት እንድታደርጉ እናቶች፣ ችግር የለብንም ለመውለድ ለማሳደግ ደግሞ በእድሉ ይደግ ብለን እንተዋቸዋለን። እግዚአብሔር ይጠይቀናል። ከማህፀን ጀመራችሁ ገና በሆዳችሁ ሳሉ ጀመራችሁ ጸሎት እየጸለያችሁ የቅዱሳንን ገድል ተአምር እያነበባችሁ መጽሐፍ ቅዱስ እያነበባችሁ አሰሟቸው። በጸሎት በጾም ውለዷቸው። በጾም በጸሎት አሳድጓቸው። ፍቅር እግዚአብሔር አሳድሮባቸው። የእናንተንም ፍቅር አሳድሮባቸው። እዚህ ሀገር አሁን ያለው ሲስተም ራሱ በጣም የሚያስገርም ነው። ትምህርት ቤቱ ራሱ ምን አድርጎ ነው የሚቀርጻቸው? ራስ ወዳድ አድርጎ ነው የሚቀርጻቸው። ለእናታቸው ለአባታቸው የማያስቡ
የእናት አባታቸው ውለታ ራሱ የማያስቡ ነው አድርጎ የሚቀርጻቸው። ስለዚህ በጣም መትጋት አለባችሁ። ለልጆቻችሁ ከትምህርት ቤት ሲመጡ አነጋግሯቸው፣ ጊዜ ስጧቸው። ትምህርት ቤት ውስጥ ብዙ ጦርነት ነው ያለባቸው። ከዓለም የተሰበሰበ ጠባይ ጋር ውለው ነው የሚመጡ። እንደገና ደግሞ የሚማሩት ነገር ሁሉ በጣም ከባድ ነው። ከአእምሯቸው በላይ ነው ብዙ ነገር። ምን ተማርክ፣ ምን አስተማሩ፣ ምን ነገሩ በሏቸው። ቁጭ አድርጋቸው አጫውቷቸው፣ ጊዜ ስጧቸው። ጓደኛ ሆኗቸው፣ ጓደኛ ሆኗቸው። ወላጅ ብቻ ሳይሆን ጓደኛ ሆኗቸው፣ ምስጢረኛ ሆኗቸው። አንዳንድ ጊዜ በጣም ከባድ ነው የምንሰማው ነገር እና እንደው ይህን አደራ ለማለት ነው። በተረፈ በትዳርም በኩል ደግሞ ፍችን ተቃወሙ። እግዚአብሔር መፋታትን ይጠላል። ተነጋገሩ፣ ተመካከሩ። ቁጭ ብላችሁ ፍቱ ችግራችሁን። ለሽማግሌ አስቸጋሪ አትሁኑ። ታረቁ ስትባሉ መስቀል አትርገጡ። እምቢ አትበሉ። ከዓለም ሁሉ መርጠሽ አግብተሽ አንድ ችግር ሲፈጥር ለምን እንደዚህ ከዓለም ሁሉ መርጠህ አግብተህ ለምን ሌላ እንግዲህ መላካዊ ጠባይ ያለው ሰው አይመጣል። እናንተ ተስማምታችሁ ኑሩ። ባለትዳሮቹ ምን ሰምቶ ነው እንዳትሉ፣ ያ ጠቅላላ ችግር ስለሆነ የልጆችም ችግር ዓለም አቀፍ ችግር ነው። የትዳርም ችግር ዓለም አቀፍ ችግር ነው። ቁጭ ብለው አይመካከሩም። ቁጭ ብለው አይነጋገሩም። ኩርፊያ፣ በትንሽ ኩርፊያ ትዳር ይበተናል። ራሳቸው ይበደላሉ፣ ይጎዳሉ፣ እግዚአብሔርን ይበድላሉ፣ ልጆቻቸውን ይበድላሉ። ልጆች ወደ ማን ይሆኑ? ወደ አባቱ እንዳይሄድ እናቱ ትቀየማለች ብሎ ይጨነቃል። ወደ እናቱ እንዳይሄድ እናቴ አባቴ ያኮርፋል ብሎ ይጨነቃል። ለልጆቻችሁ ማሰብ አለባችሁ፣ ለራሳችሁ ማሰብ አለባችሁ። በሰላም ኑሩ። ቢቻላችሁ ከሰው ሁሉ ጋር እንኳን ከትዳር ጓደኛሽ ጋር ቀርቶ ከሰው ሁሉ ጋር በሰላም ኑሩ ነው የተባለው። ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ ነው ያለን ቅዱስ ጳውሎስ። እና ፍችን ተቃወሙ። እግዚአብሔር መፋታትን እጠላለሁ ይላል እና እግዚአብሔር በሰማነው ቃሉ ይባርከን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱስ ጊዮርጊስ ረድኤት አይለየን። ሰላም እግዚአብሔር ከሁላችን ጋር ይሁን። አባታችን የሚሉኝ ትንሽ እርዳታ ያድርግልን ህዝቡ ነው የሚሉኝ።